የፕሮቶኮል ጉዳይ ላይ መስራት ከጀመርን በኋላ በፊት ልብም አልለው በኋላ ላይ ግን ልብ ያልኩት ነገር ቢኖር በተለይ የዚህ የኮል ዲፕሎማት መኪኖች ሲንቀሳቀሱ ባንዲራ ያለውና የሌለው ባንዲራ ሲኖረው ምን ማለት ነው ባንዲራው ያለበት ሆኖ ላዩ ተሸፍኖ ከሆነ የሚሄደው ምን ማለት ነው የሚለው በጣም አይኔን ገልጦልኝ አሁን ይሄ እንዲህ ማለት ነው ብዬ ትርጉሙ እስኪገባኝ ድረስ መሻገር ችያለሁ። ፕሮቶኮል በዓለም አቀፍ ቋንቋ ኢንዱስትሪ ኦፍ ኢምፕሬሽን ይሉታል። ሌሎች ሰዎችን ጥሩ ስሜት እንዲሰማቸው ማድረግና ፕሮቶኮል እንደ ብራንድ የሚወሰዳል። እንደ አንድ የተሳሳተ ጽንሰ ሐሳብ የምንወስደው ፕሮቶኮል በጣም ፍሌክሲቢሊቲ የሚጎድለው ወይም ደግሞ እንደ ሁኔታው ማይቀያየር ድርቅ ያለ ሪጂዲቲ ያለው ጉዳይ አድርገው የሚወስዱ ሰዎች አሉ። እንደውም እንደምንድነው የሚወሰደው ፕሮቶኮል ዘይት አለ አይደል? ይሄ በር ስንዘጋው ስንከፍተው ሲጢጥ እያለ የሚያስቸግረን ድምፅ ትንሽዬ ዘይት ወይም ግራሶ ስንቀባው ያ ድምፅ ይጠፋል። ልክ የፕሮቶኮል ሚና እንደዚህ አይነት ሚና ነው። መስተጋብርን ማለስለስ ነው እና ጥሬ ሲበላ ባቄላ ሲሆን አንዳንድ ፍሬ፣ ሽምብራ አተር ሲሆን 2 ስንዴ ገብስ ሲሆን 3 ይሄንን ሲሰማ ገርሞት እንደዚህ ነው እንደሚበላው አለኝ። በዚህ ዘመን የሰዎች መለኪያ ሀብት ሊሆን ይችላል። በዛ ዘመን ግን መለኪያ የነበረው ስነ ስርዓት ነው። ጨዋ ነው ወይ ስርዓት ያውቃሉ የሚለው ነገር መለኪያ ነበር። ክፍል ውስጥ ስትገቡ ይሄ የተሽጎረጎረ ልብስ ለብሳችሁ አትግቡ ይላል። ልጆቹ እሱን ይዩ የምታስተምሩትን ይኸውልህ አለባበስ ላይ ትኩረት ከሆነ መልእክቱ አልተላለፈም ማለት ነው። ዜና አቅራቢ መጀመሪያው ሰዓት ማክበር ነው። በተለይ ብሔራዊ ጣቢያ ላይ ትልቅ የሚጠብቁት ነገር አለ። ሰዓት ከዘገየ ምን ሆኖ ነው ዛሬ ሰላም አይደለም እንዲያገሩ እስከ ማለት ድረስ ይደርሳል የሚል ሰዓታችንን ራሱ እኮ የምናስተካክል የነበረው በሚዲያ ሰዓት ነው። የፕሮቶኮል ጉዳይ